ከባባድ የግፍ በደሎችን ዳግም የሚያስከትል አደጋ በሰሜን ኢትዮጵያ የመፈጠሩ ጉዳይ እውነት እየሆነ መምጣቱን ዓለም አቀፍ የሰብአዊ መብት ድርጅት አስታወቀ። ይህንን አደጋ የሚያስቀር እርምጃ በዓለም አቀፍ ተቋማት ከወዲሁ ካልተወሰደ ከባድ እልቂትና የሰብአዊ መብት ጥሰቶች ሊከሰት ይችላል በማለት ድርጅቱ አስጠንቅቋል። በፋኖና በመከላከያ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ በሰሜን ወሎ ማካሄዳቸው ተሰምቷል። ውጊያው በሰላማውያን ሰዎች ሕይወትና አካል ጉዳት ማድረሱንም ምንጮች ለዘሆርን ዊትነስ ገልጸዋል። በኢትዮጵያ ኬንያና ሶማሊያ ግዛቶች የሚሊዮን ሕይወት አደጋ ላይ የሚጥል የከፋ ድርቅ ከወራት በኋላ ሊከሰት ይችላል ተብሏል። በአፍሪካ በአርቲፊሻል ኢንተለጀንስ AI የሚፈጸሙ የመረጃ ምንተፋዎች መጨመራቸው ተገለጸ። በሳይበር ጥቃቱ በከፍተኛ ሁኔታ ተጋላጭ ተጎጂ ከሆኑ ሀገራት መካከል ኢትዮጵያ አንዷ ስለመሆኗ በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኛለን። 7 የአንድ ቤተሰብ አባላት የሞቱበትን ምክንያት እየመረመረ መሆኑን ፖሊስ አስታወቀ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን መስቃን ወረዳ መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር የአንድ ቤተሰብ አባላት የሆኑ 7 ሰዎች መሞታቸውን ተከትሎ ነው የክልሉ ፖሊስ ኮሚሽን ምርመራ መጀመሩን ያስታወቀው። ህዳር 6 2018 ዓ.ም ከምሽቱ 1 ሰዓት ገደማ አቶ ኃይሌ አበራ የተባሉ ግለሰብ ከባለቤታቸውና ከ6 ልጆቻቸው ጋር እራት ከበሉ በኋላ መታመማቸው ነው የተገለጸው። መታመማቸው መረጃ የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ሕይወት ለማትረፍ ተረባርበው ወደ ሆስፒታል ማድረሳቸው ተገልጿል። ወደ ሆስፒታል ከተወሰዱ የተወሰኑት የቤተሰብ አባላት ወደ ቡታጅራ ሆስፒታል ሲወሰዱ የተቀሩት ወደ አዲስ አበባ ሚኒሊክ ሆስፒታል የተወሰዱ ቢሆንም ከ8 የቤተሰቡ አባላት መካከል የ7ቱ ሕይወት አልፏል። አባትየውና 6 ልጆቻቸው ሞተዋል። እናታቸው በሕይወት መትረፏ የተገለጸ ሲሆን የሟቾቹ ልጆች ዕድሜ ከ1 ዓመት እስከ 17 ዓመት እንደሆነና በ3 ተከታታይ ቀናት እንደሞቱ ፖሊስ ገልጿል። አማቻቸው በሚኒሊክ ሆስፒታል በጽኑ ህሙማን ክፍል ውስጥ እንደሚገኙም በመረጃው ተጠቅሷል። እስካሁን ድረስ አስተማማኝ መረጃ ባይገኝም ለቤተሰቡ አባላት ህልፈት ምክንያት የተመረዘ ምግብ ሳይመገቡ እንዳልቀረ ፖሊስ ጠቁሟል። የልጆቹ እናት በህይወት ከተረፉ በምን ምክንያት መመረዙ እንደተከሰተ ለማወቅ እንደሚረዳም ፖሊስ አስታውቋል። በአዲስ አበባ ሚኒሊክ ሆስፒታል የተደረገው ምርመራ ውጤት እየተጠበቀ መሆኑን ህዳር 12 2018 በፌስቡክ ገጹ ባሰራጨው መረጃ የገለጸው የማዕከላዊ ኢትዮጵያ ፖሊስ ኮሚሽን የሆስፒታሉ የምርመራ ውጤት እንደደረሰኝ በዝርዝር አሳውቃለሁ ብሏል። ፖሊስ የቤተሰብ አባላቱን ህልፈት አሳዛኝ ሲል የማዕከላዊ ኢትዮጵያ ክልል ፖሊስ ኮሚሽን የገለጸ ሲሆን አጣሪ ቡድን ከዚሁ ክስተት ጋር በተያያዘ በመስቃን ወረዳ 10 ተጠርጣሪዎች በፖሊስ እንደተያዙም አስታውቋል። በፋኖና በመከላከያ ኃይሎች መካከል በከባድ መሳሪያ የታገዘ ውጊያ በሰሜን ወሎ መካሄዱ ተሰምቷል። ውጊያው በሰላማውያን ሰዎች ሕይወትና አካል ጉዳት ማድረሱንም ምንጮች ለዘሆርን ዊትነስ ገልጸዋል። በአማራ ክልል ሰሜን ወሎ በራያ ቆቦ ግንባር በመከላከያና በፋኖ ኃይሎች መካከል ህዳር 9 2018 ዓ.ም ከቀኑ 9 ሰዓት ጀምሮ ለሰዓታት የዘለቀ ከባድ ውጊያ ማካሄዳቸውንም ምንጮች ገልጸዋል። ውጊያው በከባድ መሳሪያ ጭምር ተደግፎ የተካሄደ መሆኑን ያወሱት ምንጮች ህዳር 9 ከሰዓት በኋላ የጀመረው ውጊያ ያለ ማቋረጥ እስከ ህዳር 10 2018 አመሻሽ ድረስ መካሄዱን ጠቅሰዋል። ውጊያው በሰሜን ወሎ ጮቢና ተኩለሽ በተባሉ አካባቢዎች መካሄዱን የገለጹት ምንጮች
የሁለቱም ኃይሎች ሰራዊት ከመዋጋታቸው በተጨማሪ የመከላከያ ኃይሎች የተለያዩ መድፎች፣ ቢኤሞችና ዙ23 የመሳሰሉ ከባድ መሳሪያዎችን በውጊያ ጥቅም ላይ ማዋላቸው ተገልጿል። በተካሄደው ውጊያ በሁለቱ ኃይሎች መጠኑ ያልታወቀ ከፍተኛ ጉዳት መድረሱን ያወሱት የዛሆርን ዊትነስ ምንጮች ከተዋጊዎቹ በተጨማሪ ቁጥራቸው በውል ባልታወቁ ሲቪሊያን ሰዎች የህይወትና የአካል ጉዳት መድረሱን አውስተዋል። ጉዳት የደረሰባቸው ንጹሃን ሰዎች ሲተኮሱ በነበሩ የከባድ ጦር መሳሪያ ጉዳት ሳይደርስባቸው እንዳልቀረ የሚገልጹት ምንጮች በተባባሪ ጥይቶች ሳይቀር የተጎዱ ንጹሃን እንዳሉ ተጠቁሟል። በአካባቢው ያለው ውጥረት እስካሁን አለመብረዱን ያወሱት ምንጮች ውጊያው በንጹሃን ህይወት፣ አካልና ንብረት ላይ ያስከተለው ጉዳት በትክክል ማወቅ አይቻልም ብለዋል። በኢትዮጵያ፣ ኬንያና ሶማሊያ ግዛቶች የሚሊዮኖችን ህይወት አደጋ ላይ የሚጥል የከፋ ድርቅ ከወራት በኋላ ሊከሰት ይችላል ተብሏል። የኢጋድ የአየር ትንበያ ማዕከል እንደገለጸው ከሚቀጥለው ጥር ወር ጀምሮ በደቡብ ምስራቅ ኢትዮጵያ፣ ምስራቃዊ ኬንያና ደቡባዊ ሶማሊያ አካባቢዎች በሚሊዮን የሚቆጠሩ ሰዎችን አደጋ ላይ የሚጥል የከፋ ድርቅ ሊያጋጥም እንደሚችል አስታውቋል። በአየር ንብረት ትንበያ መረጃው የዝናብ ወቅት ከገባበት ጊዜ አንስቶ በቀጠናው ከወትሮ በተለየ ሁኔታ ደረቃማ ሁኔታዎች መታየታቸው ተወስቷል። በዚህም የአፈር እርጥበት እጥረትና የእጽዋት መጠውለግ እየጨመረ መሆኑን በመረጃው ተጠቁሟል። ከነሐሴ እስከ ጥቅምት ባሉት ወራት በአብዛኛው የአፍሪካ ቀንድ ምስራቃዊ ክፍል ጉልህ የሆነ የዝናብ እጥረት ማጋጠሙን አመልክተዋል። ሁኔታው እየጨመረ ከመጣው የአየር ንብረት ለውጥ አኳያ የሚጠበቅ መሆኑ ቢጠቀስም የላኒና ክስተትና የህንድ ውቅያኖስ ዲፖሌ አይኦዲ ሁኔታው እንዲባባስ እያደረገው ይገኛል ተብሏል። አሁን የሚታየው የባህር ወለል የሙቀት መዛባት እንደ አውሮፓውያን አቆጣጠር በ2010 እና በ2022 በኬንያ፣ ኢትዮጵያና ሶማሊያ ከተከሰተውና ከፍተኛ ጉዳት ካደረሰው ድርቅ ጋር ተመሳሳይነት ያላቸው ምልክቶች እየታዩ መሆናቸው ተገልጿል። አሉታዊው የህንድ ውቅያኖስ ዲፖሊ ተጽዕኖ እስከ ጎርጎሮሳውያኑ ታህሳስ 2025 ድረስ የሚቆይ ሲሆን የላኒና ደግሞ እስከ የካቲት 2026 ድረስ ሊቆይ እንደሚችል በአየር ትንበያው ተመላክቷል። ይህም ቀድሞውኑ ደካማ የነበረውን የአካባቢውን ሁኔታ ሊያባብሰው ይችላል ተብሏል። የአየር ንብረት ለውጡ ላለፉት 30 ዓመታት ከፍተኛ ችግር ሆኖ መቀጠሉን የተገለጸ ሲሆን በችግሩ ጉዳት ከሚደርስባት አፍሪካ በምስራቅ አፍሪካ ቀጠና በከፍተኛ ሁኔታ ተደጋጋሚ ድርቅ ተከስቷል። ቻይና፣ አሜሪካና አውሮፓ ለዓለማችን የካርቦን ልቀት ከፍተኛ አስተዋጽኦ ካላቸው ሀገራት መካከል በቀዳሚነት የሚጠቀሱ ናቸው። በአርቲፊሻል ኢንተለጀንስ ኤአይ የሚመሩ የመረጃ ምንተፋዎች የሳይበር ጥቃቶች በአፍሪካ መጨመራቸው ተገለጸ። ኢትዮጵያ በሳይበር ጥቃቱ በከፍተኛ ሁኔታ ተጋላጭና ተጎጂ ከሆኑ ሀገራት መካከል አንዷ ናት ተብሏል። የአፍሪካ የሳይበር ደህንነት እይታዎች በ2025 በሚል ርዕስ የቼክ ፖይንት ሶፍትዌር ቴክኖሎጂስ ባወጣው ሪፖርት እንዳመላከተው አፍሪካ በፍጥነት እያደገ ባለው የአርቲፊሻል ኢንተለጀንስ ኤአይ እና ዲጂታላይዜሽን ምክንያት ለከፍተኛ የሳይበር ጥቃቶች መጋለጧን አሳይቷል። በአፍሪካ ውስጥ ያሉ ድርጅቶች በሳምንት ቢያንስ ከ3000 በላይ የሳይበር ጥቃቶች እንደሚያጋጥማቸው የተገለጸ ሲሆን ይህም ከዓለም 60 በመቶ ከፍ ያለ ነው ተብሏል። ከፍተኛ የሳይበር ጥቃቶች ከሚደርስባቸው የአፍሪካ ሀገራት መካከል በሳምንት ከ4200 በላይ ጥቃቶች ይደርስባታል የተባለችው ናይጄሪያ ስሟ የተጠቀሰ ሲሆን ኢትዮጵያ ተደጋጋሚ ብዙ ጥቃት ከሚደርስባት ሀገራት መካከል ስሟ ተዘርዝሯል። በኢትዮጵያ ውስጥ የሚገኙ ድርጅቶች ከወረቀት ወደ ዲጂታል ስርዓትና የክላውድ አገልግሎት በሚሸጋገሩበት ወቅት በሚያጋጥም ክፍተት ለመረጃ መንታፊዎች ምቹ አጋጣሚ በመሆኑ በኢትዮጵያ ለሚፈጸሙ ተደጋጋሚ የሳይበር ጥቃት
በምክንያትነት ተጠቅሷል። ከባባድ የግፍ በደሎችን ዳግም የሚያስከትል አደጋ በሰሜን ኢትዮጵያ የመፈጠሩ ጉዳይ እውነት እየሆነ መምጣቱን ዓለም አቀፍ የሰብአዊ መብት ድርጅት አስታወቀ። ይህንን አደጋ የሚያስቀር እርምጃ በዓለም አቀፍ ተቋማት ከወዲሁ ካልተወሰደ ከባድ እልቂትና የሰብአዊ መብት ጥሰቶች ሊከሰት ይችላል በማለት ድርጅቱ አስጠንቅቋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ዓለም አቀፍ ምርመራውን ማቋረጡን ተመድን ተችቷል። ይህ ውሳኔ በሀገር ውስጥ ሂደቶች እንዲተካ የተደረገ ቢሆንም ሂደቶቹ ሙሉ በሙሉ ያቆሙ ናቸው ብሏል። የአስቸኳይ ጊዜ ጥሪ ሁማን ራይትስ ዎች ውጥረቱ እንዲረግብ ዲፕሎማሲያዊ ጥሪ አቅርቧል። የአፍሪካ ህብረት ኤዩ፣ ኬንያ፣ ደቡብ አፍሪካና ዩናይትድ ስቴትስ እንዲሁም ሌሎች አጋሮች ተጨማሪ የሰብአዊ መብት ጥሰቶች ሳይፈጠሩ እንዲከላከሉና እንዲያስቆሙ አስቸኳይ እንቅስቃሴ እንዲጀምሩ አሳስቧል። አፍሪካ ህብረት በሲቪሎች ላይ የሚደርሱ ጥቃቶችን ጨምሮ ስለ እርቁ አደጋና ጥሰቶች በይፋ ሪፖርት ማድረግ አለበት ብሏል። በሰሜን ኢትዮጵያ ከባባድ የግፍ በደሎችን ዳግም የሚያስከትል አደጋ የመፈጠሩ ጉዳይ እውነት እየሆነ መምጣቱን ያወሳው የሰብአዊ መብት ድርጅቱ ይህንን አደጋ የሚያስቀር እርምጃ ከወዲሁ አለመውሰድ ወደ ከባድ የሰብአዊ መብት ጥሰቶች ዳግም እንዲፈጸም እንደ መፍቀድ ነው ሲል አስጠንቅቋል። በዱባይ የአየር ትርኢት በማሳያ በረራ ላይ የነበረው የህንድ ተዋጊ ጀት አውሮፕላን ተከስክሶ የአውሮፕላኑ አብራሪ ህይወቱ ማለፉን የህንድ አየር ኃይል አስታውቋል። የህንድ አየር ኃይል ንብረት የሆነው ቴጃስ ተዋጊ አውሮፕላን ህዳር 12 2018 በዱባይ አልማክቱም ዓለም አቀፍ አውሮፕላን ማረፊያ የአየር ትርኢት እያሳየ በነበረበት ወቅት የተከሰከሰ ሲሆን በአደጋው የህንድ አየር ኃይል አብራሪ ህይወቱ አልፏል። የህንድ አየር ኃይል በሀገር ውስጥ የተመረተው ቴጃስ ቀላል ተዋጊ ጀት ሲሆን በአየር ትርኢቱ ላይ የክህሎት በረራ በሚያደርግበት ወቅት በድንገት ከከፍታ መሬት ላይ መከስከሱ ነው የተገለጸው። አደጋው በሚሊዮን በሚቆጠሩ የትርኢቱ ታዳሚዎች ፊት የተከሰተ ሲሆን አውሮፕላኑ ሲከሰከስ ከፍተኛ የእሳት ቃጠሎን አስነስቷል። የእሳት አደጋና የአደጋ ጊዜ ቡድኖች በፍጥነት ወደ ስፍራው ደርሰው ሁኔታውን መቆጣጠራቸው የተገለጸ ሲሆን ትርኢቱ ለጊዜው ተቋርጦ ጎብኚዎች ወደ ኤግዚቢሽን አዳራሹ እንዲመለሱ ተደርገዋል። የአደጋውን መንስኤ ለማጣራት ምርመራ ኮሚቴ በማቋቋም ምርመራ መጀመሩን የህንድ መንግስት አስታውቋል። እንደ አውሮፓውያን አቆጣጠር በሐምሌ ወር 2025 በምዕራብ ህንድ ራጃስታን ግዛት የጃጓር ማሰልጠኛ ተዋጊ ጀት ወድቆ ሁለቱም አብራሪዎች ህይወታቸው ያለፈ ሲሆን በተመሳሳይ ሚያዝያ 2025 በጉጅራት ግዛት ውስጥ የጃጓር ተዋጊ ጀት ተከስክሶ አንድ አብራሪ ህይወቱ ማለፉ ይታወሳል። ቴጃስ ህንድ ራሷ የነደፈችውና ያመረተችው ዘመናዊ ተዋጊ ጀት ሲሆን የሀገሪቱ የመከላከያ አቅም ማሳያና የሜክ ኢን ኢንዲያ በህንድ ውስጥ መስራት ስትራቴጂያዊ ዋና አካል ነበር ተብሏል። አውሮፕላኑ በዚህ የዓለማችን ትልቁ የአየር ትርኢት ላይ መሳተፉ ህንድ ጄቱን በዓለም አቀፍ ደረጃ ለማስተዋወቅ በምታደርገው ጥረት ወሳኝ እንደነበርም ተገልጿል። ውድ የዘ ሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። በየቀኑ የምንለቃቸው መረጃዎች እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላማችሁ ይብዛ።